ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። አሜሪካ በአፍሪካ ግዙፍ መዋዕለ ንዋይ በማፍሰስ ከቻይና የበለጠችው እንዴት ነው? ይህን ጽሑፍ የምታነቡ መሳሪያ ደህና እስከሆነና እስካልተበላሸ ድረስ ከምን እንደተሰራ ቅንጣት ሀሳብ ላይገባችሁ ይችላል። ነገር ግን መሳሪያው ኃይል የሚሰጠውና እንዲሰራ የሚያደርገው ቁስ በዓለማችን ሁለት ግዙፍ የምጣኔ ሀብት ባለቤቶች አሜሪካ እና ቻይና እየተባባሰ ላለ ትግል ዋና መንስኤ ነው። የአፍሪካ ሀገራት ደግሞ መዋዛገቢያዎች ናቸው። የአፍሪካ አህጉር በማዕድን የበለጸገ ሲሆን ለግል ጥቅም የሚውሉ ቴክኖሎጂዎች ለመስራት መሰረታዊ የሆኑትን እንደ ሊቲየም፣ ኮባልት እና ተንግስተን የመሰሉ ልዩ የብረት ማዕድናት ባለቤት ነው። እነዚህ ቁሶች ደግሞ ከኤሌክትሪክ ተሽከርካሪዎች ጀምሮ የኤአይ፣ የመረጃ ቋት ማዕከላት እና የጦር መሳሪያ ስርዓቶችን ለመገንባት ወሳኝ ናቸው። ቻይና ለረዥም ዘመናት የወሳኝ ማዕድናት እና ብረቶች ዓለም አቀፍ ገበያ ላይ ወሳኝ ናት። በተለይ በአፍሪካ ያፈሰሰችው ግዙፍ መዋዕለ ንዋይ በሀገር ውስጥ ያላትን ክምችት ጠብቃ እንድትቆይና ከውጭ ሀገር በምታገኘው ማዕድን ፋብሪካዎቿን እንድታንቀሳቅስ አግዟታል። በዓለም ቁሳቁሶች አቅርቦትም ቢሆን ቤጂንግ ትልቅ አቅም መገንባት የቻለች ሲሆን ይህም የውጭ ንግዷን ለመገደብ አሜሪካ እንድትዝትም አድርጓል። ከዚህ ባሻገር አሜሪካ ወሳኝ የማዕድን እና ብረቶች ተደራሽነት ለመጨመር የአፍሪካ ክምችት ላይ ዓይኗን ጥላለች። በቅርቡ የወጡ ዓመታዊ አሃዞችም እንደሚያሳዩት አሜሪካ ድምጿን አጥፍታ በአፍሪካ ትልቅ መዋዕለ ንዋይ አፍስሳ የነበረችው ቻይናን በልጣለች። እንደ አውሮፓውያን አቆጣጠር በ2023 አሜሪካ $7.8 ቢሊዮን በመላው አፍሪካ አፍስሳለች። ቻይና ደግሞ $4 ቢሊዮን ማፍሰሷን በጆን ሆፕኪንስ ዩኒቨርሲቲ የቻይና አፍሪካ ምርምር ተቋም መረጃ ያመለክታል። አሜሪካ እንደ አውሮፓውያን አቆጣጠር ከ2012 ወዲህ የመሪነት ሚናን ስትይዝ ይህ የመጀመሪያው ነው። ይህ የአሜሪካ መዋዕለ ንዋይ የአሜሪካ ኢንተርናሽናል ዲቨሎፕመንት ፋይናንስ ኮርፖሬሽን በተባለ የመንግስት ተቋም የሚመራ ነው። በፕሬዝዳንቱ ዶናልድ ትራምፕ የመጀመሪያ ስልጣን ዘመን በ2019 ይፋ የሆነው ተቋሙ ተልዕኮው ቤጂንግን መቅደም መሆኑን ከመግለጽ ወደ ኋላ አይልም። ድርጅቱ በድረ-ገጹ የተመሰረተው በስልታዊ ቀጠናዎች የቻይናን እንቅስቃሴ ለመመከት እንደሆነም ያትታል። ይህ መዋዕለ ንዋይ ለአፍሪካ ተቋማት ምን ማለት ነው? ታጣቂዎቹ ሀገራትስ እነማን ናቸው? ባለፈው ዓመት የሩዋንዳ የማዕድን ኩባንያ ትሪኒቲ ሜታልስ በሀገሪቱ ያሉትን 3 የማዕድን ማውጫዎች እንዲያለማ ከዲኤፍ $3.9 ሚሊዮን እርዳታ ወስዷል። ኩባንያው ቆርቆሮ፣ ታንታለም እና ተንግስተን ማዕድናትንም ያመርታል። የኩባንያው ሊቀመንበር ሻን ማኮሮሚክ የአሜሪካ መንግስት ወደ አሜሪካ ቀጥታ የአቅርቦት ሰንሰለት ለመፍጠር እየሰራ ነው ያለውን ስራም በጣም እየደገፈ ነው ይላሉ። ትሪኒቲ አሁን ከሩዋንዳ በቀጥታ ተንግስተን የተባለውን ማዕድን ለማቀነባበሪያ ፋብሪካ ወደ ፔንሲልቬኒያ ይልካል። ከዚህ ባሻገርም ቆርቆሮን ከሩዋንዳ ለፔንሲልቬኒያ አቅላጮች ለመላክ ስምምነት ፈርሟል። የትሪኒቲ ኩባንያ ሊቀመንበር ከዋሽንግተን የተቀበሉትን እርዳታ ኩባንያው ወደ አሜሪካ ማዕድናት እንዲልኩ ተጽዕኖ አሳድሮበታል የሚለውን ሀሳብም ያስተባብላሉ። ዋና ስራ አስፈጻሚውና ተንግስት ወደ አሜሪካ ልትልኩ ትችላላችሁ ያለንን የአሜሪካ መንግስት አይደለም፣ እንደ ንግድ ገበያው ተዋጭነታችንን የራሳችን ውሳኔ ነው። ትሪኒቲ 5% በሩዋንዳ መንግስት ባለቤትነት የተያዘ ሲሆን ቴክሜት የተባለው የአየርላንድ የወሳኝ ማዕድናት ኩባንያም ድርሻ አለው። ኩባንያ ሊቀመንበሩን ሻን ማኮሮሚክ በአፍሪካ የማዕድን ማውጫዎች ያሰለጠኑ ሰራተኞችን በአደጋ ሁኔታ ውስጥ ቢጠቀሙም ኩባንያዎች ግን ከፍተኛውን ደረጃ ይከተላል ብለዋል። ከግጭት ነፃ፣ ከህፃናት ጉልበት ብዝበዛ ውጭ በሙያው ክህሎትና ታክስ በመክፈልና ማህበረሰቡን እና መንግስትን በማክበር ስራ እና ዕድል በመፍጠር ማዕድናትን ማምረት እንደሚቻልም አሳይተናል ይላሉ።
ሰፎ ሃማምቦ በናሚቢያ የኤፍኤንቢ የባንክ ቡድን የምጣኔ ሀብት ባለሙያ ናቸው። የአፍሪካ ሀገራት ከአሜሪካ ድርጅቶች ጋር ሲደራደሩ ብሔራዊ ጥቅሞቻቸውን ለማስከበር ቆራጥ መሆን እንዳለባቸው እና ውለታ እንዳይጠብቁ ምክራቸውን ይሰጣሉ። አሜሪካኖቹ በአፍሪካውያን ስም ለአፍሪካ ጥቅም ተደራድረው እና ምክረ ሀሳብ ያቀርባሉ ብሎ መጠበቅ ከእውነታው ያፈነገጠ ነው የሚሉ ባለሙያዎች፣ ስለዚህ አፍሪካ ለእነዚህ ንግግሮች ራሷን ማዘጋጀት አለባት እና ምን እንደምትፈልግ በግልጽ ማሳወቅ አለባት ይላሉ። የአሜሪካ መንግስታት ለማዕድናት ስምምነት አነስተኛ ጥሬ ገንዘብ ከመቀበል ባሻገር አለባቸው ይላሉ። በአንጻሩ የተለያዩ ማዕቀፎች ለማማተርም እድሎች አሉ ሲሉም ያክላሉ። የማምራት አጋርነት ስምምነቶች የሸርክና የሀብት ተሳትፎ ልትመለከት ትችላለህ። በስተመጨረሻም ለአፍሪካ ሀገራት ምናልባትም ትምህርትና ጤና ልማት ላይ መዋለ ንዋይ የሚያፈስ የመንግስት የልማት ድርጅት ለመፍጠር እድል ይሰጣል ይላሉ። ባለሙያው ወደ ውጭ በቀላሉ ከመላክ ይልቅ በአፍሪካ ከፍተኛ ገንዘብ የሚያስገኝ የማዕድናት ማቀነባበሪያዎችን ከዚህ በላይ ማየት እንደሚሹም ተናግረዋል። በአፍሪካ የወሳኝ ማዕድናትና ብረት ማጣሪያ ፋብሪካ እየገነባ ያለው የአሜሪካው ኩባንያ ኤለመንት አፍሪካ ነው። ኩባንያው በደቡብ አፍሪካ ጎትንጎ ግዛት ማቀነባበሪያ እየገነባ ነው። የኩባንያው ዋና ስራ አስፈጻሚ ቤን ኬኒግድ ከማዕድን ማውጫ ፕሮጀክቱ ጎን ለጎን ማቀነባበሪያ ለመገንባት ከአፍሪካ ሀገራት ጋር በአጋርነት መስራት እንደምንችል መገንዘባችን ደስ የሚል ነው። ስለዚህ ትልቅ ዋጋ ለማግኘት ሰራተኞችን ለማሰልጠን፣ በአካባቢው ምጣኔ ሀብት ለመገንባት እና ለቀጣይ ኢንዱስትሪ ልማት መሰረቱን ለመጣል ብለዋል። ፒትስበርግ በሚገኘው ካርኒጊ ሜሎን ዓለም አቀፍ የምጣኔ ሀብት ባለሙያ የሆኑት ፕሮፌሰር ሊ ባርንስተር አሜሪካ ዕድሉ አምልጧታል ይላሉ። ከሰሃራ በታች ባሉ አፍሪካ ሀገራት የቻይና መዋዕለ ንዋይ መሬት ላይ ያለውን ሕዝብ አይጠቅምም የሚል ቅሬታ ባለባት ወቅት የፕሬዝዳንት ትራምፕ የጣሉት የንግድ ታሪፍ አሜሪካ በአህጉሪቱ እንድትንቀሳቀስ መነሳሳቱ ቀንሷል ሲሉም ይከራከራሉ። የአሁኑ አስተዳደር ማንም ሳይለይ በርካታ የአፍሪካ ሀገራት ላይ ያለ ምክንያት ታሪፍ ባይጥል ኖሮ አሜሪካ ምናልባትም በቻይና ፕሮጀክቶች ቀር የተሰኙ አፍሪካውያን ለመጠቀም የተሻለ አቅም ይኖራት ነበር ይላሉ። ከዚህ በኋላ አሜሪካ እና ቻይና በአፍሪካ ከሌሎች ፉክክር ሊገጥማቸው እንደሚችል የምጣኔ ሀብት ባለሙያው ሰይፉ ሃማምቦ ይናገራሉ። ብራዚል፣ ህንድና ጃፓን በአፍሪካ ያላቸውን ፍላጎት መጨመሩን ለአብነት ያነሳሉ። ሰላም ጤና ይስጥልኝ ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝ እና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።